እሱ ሲጠይቅ ሌሎቹ ይመጣሉ። አብዲ የሃና ነገር ከወጣ ሁሉም ከዚህ በኋላ ይወጣል፣ ይፈራል። አበቅ ሳሪ እንዳልሽው ምን እንደታዘብኩ ታውቂያለሽ? በተለይ ብዙ ዋናዎች እንደዚህ ያለ ብለን የተናገርንበት ምክንያት እነዚህ የተደራጁ ማፊያዎች ናቸው። ግሩፕ አላቸው። በስነ ስርዓት የሆነ ቦታ ላይ እንደ ካምፕ መስርተው ነው የሚኖሩት። ለቤተሰብ ለሚልከው ሰው ልጆቹ የሉም ጠፉ ይላሉ። እነሱ ግን የፈለጉትን ነገር እያደረጉ ነው እህቶች ላይ እያሰቃዩ የሚኖሩት። ልምድ አላቸው። ፔሬድ የዚች ልጅ መገኘት ብዙ ታሪክ ስቦ እንደሚመጣ 100% ሹር ነኝ። በቃ ልምድ አላቸው። የሚሄዱትም እንደተባለው ነው። ከሴቶች ጀምሮ ብዙዎቻችሁ በዛ መንገድ ላይ እጅ ያለባችሁ ልጆች አላችሁ። ቼናችሁ ረዥም ነው። በጣም ረዥም ነው ቼናቸው። አንዱ በደላላ ገንዘብ ይቀበላል፣ አንዱ በእህቶች በኩል ለማውጣት ይላል። ቼናቸው በጣም ረዥም ነው። ባይዘወይ የዚች ልጅ መገኘት የዚች ልጅ የእውነት በህይወት መገኘት እኔ ብዙ ታሪኮችን ከኋላ ስቦ እንደሚያወጣ እርግጠኛ ነኝ። እኔም እሱን ነው ምለው። መያዝ ያለበት የዚህ ልጅ ጉዳይ ብቻ ሳይሆን ሁሉም ደላላ ነው። ግን አንድ ነገር ልናገር ለሁላችሁም እንዲሆን፣ እኛ እስልምና ኦኬ፣ በክርስቲያንም ልበል ነፍስ ሀቅ አላት። ሁላችሁም ወቁ። በዛችሁ በሰጣችሁ ነፍስ ትጠየቁበታላችሁ። ለምንድን ነው ለዱንያ ብላችሁ ነፍስያችሁ የምታሰቃዩት? ሰው ለመኖር ብሎ እንዴት በባህር ይመጣል? ለምን? ምንም ይሁን ህጋዊ መንገድ ካለ እሱ መሞከር ነው። ለምግብ ለምንበላው ለዚች ተብሎ በነፍስያችሁ እንደዚያ ነገር አትጠየቁባታላችሁ። አብሶ ሴቶች እባካችሁ በቃ ለምን በሺህ ብር አይሆንም? በህጋዊ ነው። እዛ መደፈር አለ። አምሶሪ ወንዶች ይቅርታ፣ ወንድ ልጅ የሆነ ነገር ከሆነ አውሬ ነው። ጭንቅላቱ ስሜቱን ብቻ ነው የሚያስበው። ኦኬ፣ መደፈር እናንተ ታውቁታ። በሽተኛ የበሽታ ሀገር ምርመራ የለም። እነዛ የመኔዎች በነገራችን ላይ በጣም ጥሩ ሰዎች ናቸው። ወቆሽ የኛ ሰው ነው ክፉ። የሚጋረፈው የኛ ሰው ነው። የሚማታው የኛ ሰው ነው። ይህ ዘር ምናምን እንዳከፋፈሉ የኛ ሰው ነው የሚጋረፈው። ብር አስልክ እያለ የሚጋረፈው የኛ ልጅ ነው። እዚህ ብር የሚያስልኩት የኛ ልጆች ናቸው ሁሉም ማለት ነው። ስለዚህ በቃ በነፍሳችሁ አትጠየቁ። ነፍስያችሁ ሀቅ አላት። እንደዚህ ያን ነገሮችን አትሞክሩት። እና ሳሪ የምለው ነገር የዚህ የሃና ጉዳይ ብቻ ሳይሆን ደላላ የተባለ የምታውቁት ካለ ይሄም ደላላ ነው፣ ይሄም ደላላ ነው። ሁሉም አውጡን አስጧቸው። እንደ ወንድም ልንገርህ አሁን ማለት ነው ሃና በዚህ ጉዳይ ላይ ከቀጠለና የሃና ነገር ኤቪደንስ ካለው ሁሉም ነገር እንደሚበልሻሽባቸው ወቅ የምር ነው የምልህ። ይቺ ልጅ ያመጣት ፈጣሪ በቃ ለምክንያትና ለምክንያት ብቻ ነው እንጂ ሞታለች ተብሎ ሁሉም አልቅሷል። እኔ ራሱ ዝም ብዬ ሰዓት ብቻ እያሳዘነችኝ በቃ በራሴ ዝም ብዬ በፒጂ ተናግሬ እንጂ ቪዲዮ እንኳን አልሰራሁም። እንዴት ነው ቆይ አብዲ አንተ ስታስበው ያልሞተች ልጅ የሁሉ ሰው አልሞተችም ብሎ እነሱ ሞታለች ብሎ የሚመጣው? እስከ ዛሬ እኮ ብዙ ልጆች እኮ አልቀዋል እኮ። እስከ ዛሬ እኮ ብዙ ልጆች እኮ አተናል እኮ። እስከ ዛሬ እኮ ብዙ ልጆች ሞተዋል ተብለው እኮ ዝም ብለው ተወርቶ እኮ ቀርቷል። ያና ለምን በዚህ ልክ እንደሆነ ታውቃለህ? በህይወት አለች፣ በቃ አለች። እንኳን ሌላ አብዲ ከትናንትናው ነገር ብቻ ተረዳ እስቲ። በቃ ሌላው ሁሉ ነገር ይቅር፣ እኛ ያልነው ይቅር፣ እኛ ማስረጃ የለንም ይበሉን፣ ችግር የለም። እነሱ ያመጡት የመሞቷ ማስረጃ የምር ነው። ይህ ድራማ አብዲ የመቼ አጽም ነው? የመቼ ጸጉር ነው? የመቼ ልብስ ነው? ይህንን እኮ አይን አይቶ ልብ ይፈርዳል። የምር አሁን ነው በጣም የሚያመው። ከእስከ ዛሬው የበለጠ እኔ ትናንትና በተደረገው ድርጊት በጣም ነው ያመመኝ። አንደኛ በምንም አይነት ወይ ቪዲዮ አልወጡ እንዴት አድርገህ እንኳ እንደው ልስደባቸው ብትል እንኳ መፍትሄ እንኳ ብለህ የምታስበው እንኳ ከእነሱ ጋር ለመደራደር እዚህ እኮ ነው የሚይዝህ። እዛ ድረስ ተጉዘናል አሉ፣ ሂደናል አሉ፣ ምንም ችግር የለም በቃ መረጃ ልናመጣለን አሉ። አብዲ አባትየው ከንትኗ ከዚህ ከሰውነቷ አካል አምጡልኝ ብለው ሲሉ አባትየው ጆከር አይደለም ይህ ጆከር አይደለም የሚኪ አይደለም ከሰውነቷ አካል አምጡልኝ ሲሉ አብዲ እነሱ ከሰውነቷ አካል ማምጣት ካልቻሉ እንዴት ፎቶ አይኖርም? እንዴት ቪዲዮ አይኖርም? እኛ ጋር መጥተው ሲነጋገሩ የነበሩ ልጆች ደግሞ ጁ ሀበሻ ነው ጁ አማራ የሚባለው ልጅ ምን አለ? ስንነጋገር ከምንቴ ጋር እስከ ዛሬ ልጆች ሲሞቱ ቀርጸው ያመጡልሃል ወይ ብለን ስንል አዎ ብሏል አለ። ሃና ለምን አልተቀረጸችም?
ለምንስ እነ የገጠር ልጆች በ20 ደቂቃ ልዩነት አልቅሰው እህቴ ብለው ወይም ደግሞ በቃ አፈር እንዳያለብሷት ተደረገ? ያስበላት። ለምን ከሞተችስ? ሞታም ደግሞ ራሱ ባንደበቱ በቃ ችግር የለም እኛ ከፈለጋችሁ ማህተሟ ሳይቀር እናመጣላችኋለን ብሎ ተቀዶ ሲያበቃ የት አለ ያሳዩን? ፋዲ ይህ እኮ የውሸት ማስረጃ ነው አብዲ። ከዚህ ውጭ ሌላ ምን አለ? ለልጅቷ ለመኖር የምር ልጅቷ የለችም ሞታለች የሚል ሰው ደደብ ነው ማለት ነው። ቀላል ሙኒት ሀሳብሽን ተናገሪ ሙኒት። እዚህ አጋጣሚ ግን ሁላችሁም ፕሮፋይል ላይ የዚህችን ልጅ ሄዱበት። እኛ ቪዲዮ ሰርተናል፣ እየገባችሁ እዩ። ግን ሁላችሁም ፕሮፋይል ላይ በማድረግ ቢያንስ አንድ እርምጃ ወደፊት ሄደን ከኛ በሚዲያ አካላት የሆነ ነገር ሄደን እንኳን ማግኘት አለብን። አንድ ፊንጭ ሳሪ እንዳለችው በእርግጠኝነት እግዚአብሔር ምስክሬ እቺ ልጅ ከተገኘች ሌላ ታሪኮች ይወጣሉ። በቃ እዛ የምታውቀው እሷ ታሪክ አለ፣ ብዙ ነገሮች ይኖራሉ። እሷ በህይወት ተገኘች ማለት ብዙ ደላሎች ታሪክ ብዙ ነገር ስለሚወጣ እባካችሁ ፕሊስ ፕሮፋይል በማድረግ የልጅቷን ሀቅ አብረን እየተዋጋን እንፈልግ። በቃ አለች በማለት ማንም ሰው መጥቶ ሊያወናብዳችሁ ቢሞክር፣ ማንም ሰው መጥቶ መረጃ ቢል ከዚህ በኋላ ሀና የብዙ ልጆች የብዙ ሴቶች የመትረፍ ምክንያት ናት። በቃ አለቀ። እንደው የፈለገ ነገር ቢሆን ሀና በህይወት እንዳለች ብቻ ነው እናንተ ማመን ያለባችሁ። መቼም እንደው ህፃን ልጅ እንኳ ይህንን ነገር ሳይረዳ አይቀርም። መረጃ እናምጣ ብለው ገና ሳይጀምሩ ኤምኬ አይታችኋል። 51 ሺህ ህዝብ እኮ የምን አይነት ህዝብ ልበላችሁ? ወይ በዓል ሲሆን ለቤተ ክርስቲያን የሚሄድ ነው ወይ ለመስገድ የሚሄድ ህዝብ ነው። ያ ሁሉ ህዝብ በዚህ ላይ ተቀምጦ እያየ እንደ ህፃን ልጅ አብዲ ሌላውን ትተው እንዲህ ተደርጎ በረዥም እንጨት ይሄው ጸጉሯ ብሎ ማሳየት ምን አይነት ቀሽምነትና ቆሻሻነት እንደሆነ ከዚህ መረዳት ትችላለህ። ይሄ ራሱ ተልከዋለሁ። እነሱ አሁን ይሄን ልጅ የላከው ማን ነው? ከአሳላፊዎቹ አንዶቹ ናቸው። ስማቸው በአጭር እንዲቋጭ ስለፈለጉ ሚኒስትሪ ያልወሰድን ሰዎች አደረጉን እንዴ? አጽም ምን ያህል እንደሚቆይ እኮ እናውቃለን እኮ እንዴ። በ3 ቀን በ2 ቀን እንዴት ነው ምን እንደሚያስብ እና ይሄም ተልኮ ያለው ሰው ነው። በአጭር ነገሩን መቋጨት ስለፈለገ። በነገራችን ላይ ሳሪት እጃቸው ረጅም ነው። እሺ ብር አላቸው፣ ጭንቅላት የላቸውም እንጂ ብር አላቸው። ጭንቅላት ግን ያው አንድ ነገር ልንገርህ። እኔ አሁን እንደዚህ ስናገር ሳሪ ተይ እያላችሁ ተሸገርኩኝ በጣም ብዙ ሰዎች እንጂ አንድ ነገር ልንገርህ፣ አንድ ሰው ልንገርህ፣ በሱ ጫማ እስካልተራመደ ድረስ ህመሙን አያውቀው። ብራቮ ተረድተኛል። ስለዚህ ህመሙ እንዲገባው ህመሙን በኦክሲጅን መልኩ መስጠት ነው፣ በግሉኮስ መልኩ መስጠት ነው። ምን አከራከረህ? ምን አጨቃጨቀህ? አለቀ በቃ። አሁን እኔ እንደዚህ ስል ሳሪ እንደዚህ አትበይ እዚህ ሚዲያ ላይ ይላል። አለቀ። ስሜቱን ጎናለው በደካማ ጎኑ ተይዘበታል። አለቀ አበቃ። አበደን እኔ ከዚህ ነገር ከ5 ቀንም በፊት ስል ይሄን የነበረው ይሄንን ነው። ወደፊትም ገና ለዚህ ነገር ስለዚህ አሁንም አዲስ ሬሳን ቢያመጡ በጣም ይከብዳል እነሱ ማመን። ማንም አይቀበላል። በጣም መበጣጠስ አለበት። ይሄ እዛ ያለችን ሳሪ እዛ መንገድ ላይ ያለችን በጣም መበጣጠስ አለበት። የብዙ ንጹሐን ደም፣ የብዙ ኢትዮጵያውያን ደም በዛ በኩል የሚፈስ የብዙ የእህቶች መደፈር የሚደርሰው ብዙ መከራ የሚያዩት በዛ መስመር ነው። በጣም የተደራጁ ቼናቸው ረዥም ነው። ከላይ ከሴቶች እስከ ወንዶች ከአዋቂ እስከ እንትን የማያውቁትን የመኖችንም ማስገብተው ብዙ ታሪክ የሚሰራበት ሁለተኛ ሊቢያ በዩ ሁለተኛ ሊቢያ ነው። ለዚህ ደግሞ ማህበረሰቡ ሊተባበር ይገባል። ኤምኬ ለዚህ ደግሞ ማህበረሰቡ ሊተባበር ይገባል። ተመወጥኩ አሁን መተሻል። ለዚህ ደግሞ አብዲ ማህበረሰቡ ኤምኬ ሊተባበር ይገባል። በቸልተኝነት ሳይሆን አሁንም እቅፍ ድግፍ አድርጎ ሙሉ መረጃውን አሰባስቦ ያለውን ነገር ወደ ቤተሰብ መስጠት፣ ከዛ ቤተሰብ እዛ ያለውን ነገር በህግ ሂደው ሊፈቱ ይገባል። በቃ ከአቅም በላይ እንደሆነ መንገር አለቀ። በቃ ያለውን ነገር መስጠት አበቃ። እኛ ግን የእነዚህ ልጆች ፎቶ ለጥፈን የመጀመሪያም ቀን ተናገር ያለው ፎቶቸውን ያምጡልን እየለጠፍን ቪዲዮ መስራት እየለጠፍን ሳሪት እንዳልኩሽ ነው። እኔ ብቻ ተበልቼ አልቀርም የሚልና ጓደኛው ይመጣል። አንድ ተያይዘው ነው ገደል የሚገቡት። አንዱ ብቻ አይሆን ግድ
ከነ ንብረታቸው ኢትዮጵያ የት ሀገር ነው ያሉት? ንብረታቸው ምንድን ነው? ሀላስ እንደዚህ መኖር ነው ያለባቸው። በሰላም ራሱ መኖር የለባቸው። ሁሌ የፍርሃት ትላንት ራሱ ሲገቡ ቪዲዮ እያበሩ ነበር መግባት የነበረባቸው። ቪዲዮ እያበሩ የበላይ ገዳይ እኮ ናቸው። የበላይ ገዳይ አላየህም እንዴ? ሴቷ አላየህም እንዴ? ይቺ ቅራሪ አላየሃትም እንዴ? ስትበጠረቅ እመቤቴ። ይቺ ደግሞ የምትመስለው ቶፋ ደህና መልክ እንኳን እንዳለው አይታታል የምትመስለው። እኔም አሁን ቪዲዮ አይታታል። ልክ እንደ እንትን እኮ ነው የምትመስለው። አያት በመቤት ያት የህንድ ጣዖት የምትመስል ያት ቤት ስድብ ምን እንደምትመስል ገብታ ምን ማለት ነው? ጠረግናል። ሰው ያናግራታል እንዴ? ይህች የምትጠረግ ናት እንጂ ጠራጊ እንዴ አብዲን እኮ ተኝቼ ልክ ልትሰደብ ስትገባ እንደው አስገቡኝ ብዬ ሪ ብዬ ገባው ለመስደብ። ከዛ በኋላ ወደ 24,000 ሰው ቀርቶ ነበር። እንደው እዛ ላይ ልሳደብ ብዬ እንደገና በጠዋቱ ተነስቼ አልተኛውም እኮ ልንገር። ይኸው ቅድማውን ላይቡን ከፍቼ እንቅልፍ ይዞኝ ሄደ። አልተኛውም አብዲ። እንደው ይህ ውስጥ ሲያር ታውቃለህ፣ ቆሽተህ ድብን ነው ያልኩት በልጅቷ ጉዳይ። ምክንያቱም ማታ አብዲ እመቤቴን አንዷ ደግሞ ቅማላ ማብራት ጠፍቶብኝ እያልሽ ሳራ ምናምን ትላለች። አንቺ ግን የለም ማብራት ልንገርህ አብዲ፣ ማብራት የለም፣ ካርድ የለም፣ ምን የለም። እነ ሙኒትን ለምኝ አስልኬ ስጠብቅ ይውልህ እንዴት እንደው አብዲ እንዲህ ልበልህ እንዴት የሆነ ውስጥ አሁን እየሄዱ እየተራመዱ ማርያምን ሲደርሱ እኔ ልንገርህ እናቴ በመኪና አደጋ ሞታለች። ልንገርህ ከ65 ሰው እሷ ብቻ ናት የሞተችው በመኪና አደጋ። ሁሉም በህይወት አለ። እጁ ተቆርጦ ምኑ ተቆርጦ አለ። እናቴ በመኪና አደጋ ስትሞት 3 ቀን አስከሬን ጠብቀናል እስከሚመጣ ድረስ። በ4ኛው ቀን አስከሬኗ ሲመጣ ተከፍቶ ማየት አይቻልም ተብሎ ልንገርህ የጣት ቀለበቷ፣ የአንገት ማህተቧ፣ ወርቋ፣ ጫማዋ፣ ጡት ማስያዣዋ ሳይቀር ነው አብሮ በእንትን ተደርጎ ይመጣልን። እናቴን እስቲል አላምንም ልንገርህ። አላሳዩኝም ግን አላምንም ልንገርህ። አላምንም ማለት መሞቷን አምነችው እርግጠኛ አይደለሁኝም። ግን ያንን ነገር ሲያደርጉ ልንገርህ ሁሉን ነገሯን ይዘው መጥተዋል። ይቺ ልጅ እያየዋት ያለሁት ገባ። እናቴ ስትሞት እንደዚህ መኪናው ሲገጭ እወጣለሁ ስትል አንገቷን የቆረጣት ገባ። እነሱ ናቸው ያሉ። ግን በዚህ ሰዓት ይቺ ልጅ እየጠበኩ ያለሁት አብዲ ምን እንደሆነ ታውቃለህ? ተዘርራ እንዴት ልበል በቃ ተዘርራ አካሏ ያልጠፋ መልክ የሆነ ነገሯ የሚመጣ መልክ በቃ እንደዛ ነው። ብዙ ያ ነገር እንደዛ ያ ነገር ስለነበረ ልንገርህ እንዴት ይኸውልህ ማብራቱ የለም። ሌላ ስልክ አብርቼ በዛ ስጨነቅ ስጠበብ እያለሁ በእንጨት እንዲህ አድርጎ ፀጉር ሲነጋ ምን ያክል ነው አንተ ወሽመጥ የሚቆረጠው? ፀጉር እና ራስ ምን ያክል አንተ ምን ያክል ቆሻሻ ቢሆኑ ነው? ምን ያክል የሚያሳፍሩ ቢሆኑ ነው? ምን ያክል የህዝቡን ንቀት ነው እንጂ አንተ እንዴት ሽምግልና ተብለ ቤተሰብ ተብለ እዛ ተቀምጠ እንዴት አንተ የኖረ አጽም ምንም ነገር ፍርስርስ ያለ አጽም ባዶ ቅል እኮ ነው የሚታየው። ይህንን ደግሞ ህዝቡ ደግሞ ኮሜንት ስለተዘጋበት ውስጤ አበደ። በቃ አልተኛውም ብለህ ታምናለህ? በቃ አበድኩኝ። እንደው እንዴት ልበልህ በቃ ማበድ በለው። ይህ ብልግና እኮ ነው፣ ብልግና ነውር እኮ ነው አብዲ። ከዚህ ውጭ ምን ሊያደርጉን ይችላሉ? እነዚህ ምን አይነት ቆሻሻ ናቸው? ኢትዮጵያዊነት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም ክርስቲያን ወገኖቼ ሰላም ብያለሁ። ሁላችሁም እንግዲህ ሀና በህይወት አለች፣ አልሞተችም። ትላንት ያቀረቡት ማስረጃ ውድቅ ነው። የ2 ወር ሬሳ ሜቢ ቦታው እንኳን ሊኖር ይችል ነበረ። ገባችሁ? እንዴት ነው ልብሷን ብቻ ከላይ አንስቶ ፀጉሯን የራስ ቅሏን እንዴት ነው አላድል? ከባድ ነው። እና ጠዋት ላይ ደግሞ አይታችሁ ከሆነ ፎቶ ወጥተዋል። ቪዲዮ ለቅቄ ነበር። እንደውም የሀና ፎቶ እዛ ዋሻ ውስጥ የተነሳችው ፎቶ ወጥተዋል።
ፍትህ ለዚች ልጅ። ቆንጆ ቆንጆ ሴቶችን እያደናችሁ እዛ ውስጥ ምን እያደረጋችሁባቸው እንደሆነ ራሳችሁ ታውቃላችሁ። እና ሀና ከወጣች የብዙ ኢትዮጵያውያን እንባ፣ የብዙ ኢትዮጵያውያን ሰቆቃ፣ የብዙ ኢትዮጵያ ስቃይ ሜቢ እቺ ልጅ መጨረሻ ልታረገው ትችላለች ብዬ አስባለሁ። ሀና ከወጣች ብዙ የሚወጣ ጉዶች አሉ። ሀና ከዛ ውስጥ ለመውጣት ደግሞ የኛ የህዝብ ትብብር ያስፈልጋል። ሀና አልሞተችም። ሀና አለች በህይወት። ፍትህ ለሀና፣ ፍትህ ለሀና መሰሎች።